ተሰሶ ማጅራቱን ብላችሁ በብረት ምን ላይ እንደደረሰው ሁላ ነበር እኔ ተጠይቀኝ ነበር። በይሳ ስልክ ታወራለህ። አቤት ምንድን ነው? ዮናስ ልቀቅ። ተረጋጋ። ምን ሆነህ ነው አንተ? ምንድን ነው የተፈጠረው ነገር? ለምን አልነግሩም? ምንድን ነው ሳም? ሰላም ቤተሰቦቻችን እንዴት ናችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ያው ቤተሰቦቻችን ሰሞኑን ሲፈጠሩ የነበሩትን ነገሮች በሙሉ እያያችሁ ነው። ባለፈውም ለመጨረሻ ጊዜ የተፈጠረውን አይታችኋል። ማለት እኛ የተሻለ ነገር አስበን ቤት ቀይረን ምናምን ያላሰብነው ነገር ነበር ያጋጠመን እና ያ በቃ ጆሲ የሚባል ሰይጣን ሰውዬ ጭራሽ ልንገምተው የማንችለውን ነገር ሲሰራ የነበረው እና እኔ ኢትዮጵያ ውስጥ እንደዚህ አይነት ነገርም ይደረጋል ብዬ አስቤም አላውቅም። እንደዚህ ሰው ቦርሳ ውስጥ ጂፒኤስ ተደርጎ ምናምን ሰው የሚከታተል ሰው ያለ አይመስለኝም ነበር እና በቃ እኔ እዛ የገባሁት አንደኛ ነገር እናቴንም በቃ ያለችበትን ስላወቅኩኝ እዛ ተደብቄ እሱ እዚህ ሳይመጣ ምናምን ነገሮችን በቃ መስመር ለማስያዝ ነበር። እሱ እዚህ እየመጣ እንዳይረብሸን ነበር እና ለካስ ያው ናቲ ባይነግረን ኖሮ በቃ እንዲያውም አሳቻ ሰዓት ደርሶ አጉል ነገር ያደረገን ነበር እና ያንን ጂፒኤስ እዛ ለካ ደብቆ እሱ የትም ብንሄድ ያውቅ ነበረ። እዚህም ስትመጣ እሱ ያውቅ ነበረ፣ ሌላ ቦታዎችም ስንሄድ ያውቅ ነበረ። ከእንደገና ደግሞ እዛ ተደብቀን የነበርንበትን ቤት ስንገባ አውቋልና ናቲ መጥቶ ባይነግረን ኖሮ በቃ እንዲሁም ከዚህ የበለጠ የከፋ ነገር ይደርስብን ነበረ። ዞሮ ያው መጥቶ ያደረገውን ነገር እንዳለ አይታችኋል። እግዚአብሔር ይመስገን እንዲሁም አምልጠ ነው አሁን ወደ ቤታችን ተመልሰናል እና ሰላምም ያው ለትንሽ ጊዜ የሆነ ቦታ አስቀምጫታለሁ። እሷንም እንዳያችኋት ነው አይምሮዋ ላይ በቃ የሆነ ነገር ተፈጥሯል። እሱ ደግሞ የናቲ ችግር ነው። በእርግጥ ያው እሱ ለእኔም ጥሩ ነገር አስቦ ሊሆን ይችላል፣ ብቻ አላቅም። እዛ ጋር መድኃኒት ሂድና ለእሱ የሚያፈዝ ነገር ነው እሱን አፍዘ ነው ሰላምን ይዘን እንሂድ ብሎት ነበር ያን መድኃኒት የሰጠው። እሱ ደግሞ በቃ ነገሮችን ሳያገናዝብ መጣና እኔን አጠጣለሁ ብሎ እሷ ሳታቅ ድንገት ነበር የተፈጠረው። እንዲሁም ቤተሰቦች እናንተም ቪዲዮ ላይ አላያችሁትም፣ ከካሜራ ጀርባ ነበር እንዳለ ያ ነገር የተፈጠረውና እሷም ሳታስበው ነበር የጠጣችሁ ለእኔ የተባለውን ነገር። ከዛ እንዳያችሁት ነው የሆነችው። በቃ ራሷን አታቅም፣ እንደ እብድ ነገር ነው የሚሰራት። ሌሊት በጣም ነው የምታስቸግረን፣ በዚህ ጋር ልዝለል ምናምን እያለች በቃ ብዙ ነገር ነው የሚፈጠረው ቤተሰቦች እና እኔ ግራ ተጋብቻለሁ። በቃ ምን እንደማደርጋት ማለት ጸበልም እንዳልሞክር ብቻዬን አልቻልኩም። አንደኛ ነገር እናቴን ማስለቀቅ አለብኝ። ሲቀጥል ደግሞ ብቸኛ ነኝ። እንዴት አድርጌ ነው እሷንስ ወደ ጸበል ቦታ ወስጄ ከእንደገና ደግሞ እዚህ ጋር ቤቱ እንደምታዩት ብቻ ባዶ ነው። ቤቱን መጠበቅ ይኖርብኛል። ሲቀጥል ደግሞ እናቴንም እንደነገርኳችሁ ነው ያገኘሁት ፍንጭ አለ። በዛ ፍንጭ መሰረት ማስለቀቅ አለብኝ ገነትን ማለት ነው እና ዝም ብዬ ፈዝዤ መቀመጥ የለብኝም። ስለዚህ የሚቀድመውን ነገር እያስቀደምኩ ነው ቤተሰቦች። ማለት እሷን ጸበል ከመውሰዴ በፊት እናቴን ወደ ቤቷ መመለስ አለብኝ። ያ ደግሞ ብቻዬን የሚሆን ነገር አይደለም። ማለት ሰው ያስፈልገኛል እና ቤተሰቦች ያው ሰው ስለሚያስፈልገኝ ግዴታ ዮናስን ጠርቼዋለሁ። ኑ ላሳያችሁ ቤቱን እንኳን እንዴት ምስቅልቅል እንዳለ። በቃ ያው እናቴ የሌለችበት ቤት እንደዚህ እና እዚህ ጋር ማሳያቸው እንደዚህ ነው። በቃ ቤቱ ራሱ ያላችሁ ብቻ ዮናስ መጣ መሰለኝ። ማን ነው? እኔ ነኝ። ጠርተህ ማን ነው? በሩን ይዛ ነው እንዴ? አልያዝኩትም። አንድ በር ለመክፈት ነው። ምን ላገኝ ነው? አይ ሰላም እንዴ ስንት ጊዜያችን ከተገናኘን ራሱ። በጣም አንተም በቃ እንዴት ሆናችሁ እንኳን ብላ አታይ ነው አይደለም ሳም። አንድ ሰው እኮ አንድ ሰው ሊረዳ የሚችለው ወይ ደግሞ ችግሩን ሊካፈል የሚችለው እሱ ነፃ ሲሆን የሆነ ሰላም አይነት ህይወት ውስጥ ምናምን ሲሆን፣ እኔም ያለሁበትን ነገር ታውቃለህ፣ ወንድም ያለበትን ነገር ታውቃለህ።
እዛ እየተሳቀቁ ነው እነሱ። ቢያንስ የገቡበት ነገር ውስጥ ገብተው ነው አይደል እንትን የሚሉት። እኔ ግን ገና ለገና እኔ ላይ ይደርሳል ተራው የኔ ነው እያልኩ በፍራቻ በሰቀቀን ነው እዛ ሲገኝ ያያሉ። ስለዚህ በዚህ አጋጣሚ እንዴ ሳላስብ ቀርቻ አይደለም። እኔ ግን ዮናስ እንደውም ሲመስለኝ አንድ ሰው ይሆን እንዴ እንደዚህ እያሰቃየናል። እኛንም ያነሳሚ ነው የኛ ነገር። እኔ እንጃ ፈተናውም ሲመጣ አንዴ ነው፣ ችግሩም ሲደራረብብን አንዴ ነው። እኔ ለምን እንደሆነ እግዚአብሔር ነው የሚያውቀው። እኔ ምንም አውቀው ነገር የለም። ግን ሳሚ እኔ አሁን ልጠይቅ የምፈልገው ነገር ምንም አይነት ችግር ውስጥ ብሆንም ባለፈው የተፈጠረ ነገር ግን አለ። ሳሚ ለምንድን ነው የሰው ሚስት ትውት አድርገህ የራስህን ህይወት ማለት ነው? ባለፈው በሰው ማለት ነው ሞተ ነበር አይደለም? አይቼዋለሁ። አንተ ነው የምትጎዳው። ማን ነው ደግሞ የሰው ሚስትነቱ አይደለም ምን ሆነ ነው? ቢያንስ ችግር ውስጥ እንግባ እኮ ጭንቀት ውስጥ ምናምን እንግባ። ግን ለምንድን ነው አውርተን መፍታት የሚያቅተን? ለምንድን ነው አሁን ለምሳሌ ሳሚ ያለበትን ሁኔታ እኔ ከአንተ በላይ አላውቅም። ምን አይነት ችግር ውስጥ እንዳለ እያየኸው ነው ያለው። ከአንዴም ብዙ ጊዜ አቁመ ከዚህ ልጅ ጋር አቁመ እያልኩት ባለፈው ሞቶ ነበር አይደል? ባለፈው አስሮ ቀጥቅጦት ማለት አመለጥኩ ብሎ ሩቅ ሰፈር ሄዶ ከዚህ ከቤቱ ለቆ አስብ እንግዲህ ቤቱ። ስለምን እያወራህ ነበር? አሁንስ ስለ ራሱ ነው አይደለ? እንደዚህ አድርጌ እንደዚህ ተንከባክቤ ነው እያለክ የነበረው። በእርግጠኛ ያወራኝ አይደለም ሲጀመር ኖርማል አይደለም። እኔ አሁን የሚሰማኝ እና እንጂ ውጣ። ለምንድን ነው እዛ መገበው? አሁን የሚሰማኝ ከሆነ ማለት ነው የሚሰማ ከሆነ አንተ ንገረው በእናትህ ያቁም። በቃ ህይወትህን ልታጣ ትችላለህ። በቃ እኔ አሁን የጠራኋችሁ ይኸውልህ፣ አንተን አልጠራሁም። እኔ እንዴት እንደመጣህም አላውቅም። ዮናስ አንተን የጠራሁት እናቴን እንዴት እናስፈታት፣ ምንጭ አግኝቻለሁ፣ የት እንዳለች የት እንደደበቃት አግኝቻለሁ። ግን ብቸኛ ያገተው እኮ ሚስትህን አልለቅም አልተውም ያልከው ሰውዬ እኮ ነው አይደለ እንዴ? ለምንድን ነው አንተ ማተዋትና እናቴን ማታስለቀው? ውሰዳት ስለው እኮ ነው እምቢ አለኝ እኮ። ናቲ ለምን አትፈልጋትነት? ይኸውልህ እኔን ምን አይነት ችግር ውስጥ እንደከተትከኝ ታውቃለህ? ምን ማለት ነው? ታውቃለህ ወይ? ምን አይነት ችግር? አንተ እኮ ነው እንደውም ችግር ያመጣው። ከሱ የበለጠ አንተ አሁን ችግር ውስጥ ነው ያለህ። ሰላምን እኮ በመድኃኒት ያፈዘዝካት እኮ አንተ ነህ አይደለም? ዝም በል ሳሚ። ሰላምን ብቻ ሳይሆን እያንዳንዷን ነገር ሲያደርግ የነበረ ዮናስ እሱ ነው ሳሚ። እሺ ነው ያለው። ቆይ እሺ አሁን ሰላም ያለችበት ሁኔታ ምን ላይ ነው ንገረኝ። ሰላም ይኸውልህ አብዳለች። በቃ አይምሯን ስታ። እኔ ደግሞ እዚህ በቃ እሷን መቆጣጠር ስለማንችል አልናገርም። አንተ ባለበት የሆነ ቦታ ግን አስቀምጫታለሁ። ዮናስ እኔ አንተ አለህ ብዬ አይደለም የመጣሁት። አሁን ጣልን ማንም ሰው የለም። አልወጣም። እኔ ደግሞ እሱ ጠርቶኝ እኮ ነው። እኔ እና እሱ ይዋጣልን እዚህ በቃ ለመጨረሻ ጊዜ። አንተ እኔን ማየውን ችግር ውስጥ ነው የከተትከኝ። ይኸውልህ ዮናስ አልገባህም። ምንድነው የሚዋጣልን? ይኸውልህ ሳሚ እኔ የምጠይቀኝ ነገር ስማኝ እስኪ። በጤንነቷ ጊዜ አልተዋትም ብለህ አብራት የቆያት እንደዚህ ስትታመም የጥናት ዮናስ አሁንም እዚህ መምጣቱ አይቀርም ባሎ። እኔ ደግሞ ብቻዬን ነው እሱን እዚህ ጋር መጋፈጥ ያለብኝ እንጂ በሽተኛ ሴት ተሸክም ያለ እንዴት ነው የሚመጣው? በሽተኛ ደግሞ እንድትሆን ያለው እንዴት ነው የሚመጣው? ልቀቀኝ ዮናስ ልቀቀኝ። እንዴት ነው የሚመጣው? አናቱን ብዬ አስገድለህኝ የራሴን ዘመድ እንዴት ነው የሚመጣው? ማለት በእንትን አናቱን እኔ ምን ብዬ ነው ማውራው? ከምን ጀምሬ ጠይቀ ነበር ሳም ቪዲዮ ላይ ቻለ የተፈጠረውን ነገር የሰው ማጅራቱን ብላችሁ በብረት ምን ላይ እንደደረሰው ሁላ ነበር እኔ ለጠይቀኝ። እኔ ምን አውቃለሁ? እኛ ጥለነው መጣ፣ ግን ከዛ በኋላ ወጥቷል ብሎኛል አይደል? ቆይ ሳሚ አንተ በዚህ ሰዓት በችግር ላይ ሌላ ወንጀል ውስጥ ገብተህ ራስህ ተመለሰህ እስር ቤት ልትገባ ነው? አንቆ እስኪገለኝ አንቆ ሊገል ዮናስ ተረጋግተህ አውራ። እሺ እናውራ። እኔ እና እሱ ውጣልኝ፣ በእናትህ ውጣና እናውራ። እኔ ነው ለምን ተረጋግታችሁ አታውሩ? ጭራሽ እኔ ላይ ትፈነዳለህ እንዳንተ። ቆይ ምንድን ነው የተፈጠረው? ችግር ውስጥ እንዳለ የገባ ነው ቢገባ ማለት ነው። እኔ አይደለሁም አንተ ነበር ወጣው ችግር ውስጥ ነው የከተተው። አንተ ነበር ማይለኛ ነው እንዴ? ለምንድን ነው ተረጋግተህ ማታወራው? ሰውዬ ዘመዴን ነው ያስገደለኝ እኮ አናቱን ብዬ ነው የገደልኩት። ታውቃለህ ዮናስ እያወራሁ ያለሁት ገብቶሃል? ገደልኩት አንተ ያማን እንዴ? ሰው ዝም ብሎ ይሞታል እንዴ? ገደልኩት ገባ። እዚህ ጋር አምባ ስላላየ ነው እኔ በቃ አብጄ አልቅሼ በቅቶኝ ነው የመጣሁት። እዚህ ጋር ምንም ሞራል የለኝም፣ የምጮህበት ምንም ሞራል የለኝም። ዮናስ ምን ግልጽ አድርገህ አትነግረንም? ምን አይነት ሁኔታ ውስጥ ነው ያለው ሰውዬው? አንተ ብቻ እኮ አይደለም እሱም እኮ ወንጀል ውስጥ ይገባል። ታውቃለህ?
በዛ ላይ ቪዲዮ ላይ የታየ ነገር እሱ ነው። እዚህ ችግር ውስጥ አውቀህ ነው እኔን እዚህ ችግር ውስጥ የከተትከኝ አውቀህ ነው። ዮናስ በእናትህ ተወኝ፣ በእናትህ ተወኝ። ተረጋግተህ አትነግረንም? የመታኸው እኮ ራስህ እኮ ነህ። ለምን ተረጋግተህ አታስረዳንም? ምንድን ነው የተፈጠረው? እሱ ነው እዚህ ችግር ውስጥ ምን እንድገባ ያደረገኝ። እረፍ፣ ከገዛ ዘመድ ታጣላኛለህ፣ ስንት ነገር አንተም ለምነኸዋል። ያለመነው ሰው የለም። በቃ ስለሆነው እኮ አይደለም። እሱም በቃ እንደዚህ ማይሆን ነገር አስደረገኝ። መድኃኒት አስጠኝ። በቃ እኔ ስሜታዊ ያደረገኝ እንደዛ። እኔ ምንም አላውቅም። ምን ሆነሃል አንተ? ለምን አትናገርም? የተፈጠረው ዮናስ፣ ከዛ ደብድበነው ከወጣን በኋላ ሰዎች ተሸክሞት እንደወጡ ጓደኛዬ ነግሮኛል። ከዛ እዛ ጎረቤቶች፣ ከዛ በኋላ በሩን ቆልፈው እንደተመለሰ ነግሮኛል። እሱ ምንድን ነው የተፈጠረው? አንተ ለምን አትናገርም? ሰውዬ ስልኩ አያነሳም፣ ስልኩን አያነሳም። በቃ ምንም አይነት መረጃ የለም ስለሱ። ተመስገን ነው ስልኩን ካላነሳ። ሰውዬ እንዴ ማለት ወንጀለኞች እኮ ናቸው። ሳሚ ምን ላይ እንኳን እንዳለ አጣርተህ እንኳን አትደርስም። ዮናስ እሱ ብቻ ነው እንዴ? እኔ ብቻ ነኝ ወንጀለኛ? እሱ አግቶ ሲገርፈንና እናቴን ሲያግትና የሚስቱን የገዛ ሚስቱን ሲያሳብድ እሱ ወንጀለኛ አይደለም? ስማ ለምን አይገልህም ማለት ነው? ሰውን እንደመግደል ከባድ ወንጀለኛ የለም። አልሞተም። ይኸውልህ አልሞተም። ተሸክሞት እንደወጡ እየጮኸ እንደነበረ ሰምቻለሁ። ምን እያልክ ነው አንተ? ሰውዬ መጥተው በአምቡላንስ ነው የወሰዱት። በአምቡላንስ? አዎ በአምቡላንስ ነው ወስደውታል የተባለው። እኔ በቃ ሙሉ ነገር ሊነግሩኝም አልቻሉ። እኔ ሞቷልም ብለው መናገር ፈርተው ይሁን አላውቅም። በቃ እንደዚህ ለምን ጠራኝ? በፊት ያልጠራኝ ዛሬ ሰው መግደልን ካረጋገጥክ በኋላ ነው የምጠራኝ? ገነትን እንድናድናት ነው። በእናትህ ብቸኛ ስለሆንኩኝ እንድታተባበረኝ ነው። መጀመሪያ የገባበትን ችግር ሳትወጣ ነው እንዴ እዛ የምታስበው? ሻውን የታባለ እስከ ዛሬ እኮ ታስለቅቃል ነበር እናትህ። አንተ የምርህን ነው ሞቷል የምትለው? እና እየቀለድኩ ነው። አሁንም ዮናስ እረፍ፣ በእናትህ ተወኝ። ይሄ ሰውዬ እኔ ምንድን ነው አንተ የድብድብ እሱን ልገል ነው? አዎ አንቄ በገለው ደስ ባለኝ። ዮናስ በእናትህ አንተ ባትኖር ባትመጣ ማለት ነው። አንተ በምን አረጋገጥክ? ሰውዬ እየደወለ የሚጨቀጭቀኝ ሰውዬ ስልኩን እንኳን አያነሳም። በቃ ስለ መፍትሄ አስቡ በእናታችሁ። ሁለታችሁ ማን ወንጀል ውስጥ ናችሁ? ቪዲዮ ላይ ነው የሰው ማጅራቱን ብላችሁ ስደፉ። እሱ ነው ካሜራ አዘጋጅቶ ናና ምታ ብሎኝ እሱ ነው እኔ ወንጀል ውስጥ እኔ ለመክተት ነገር የለም እኮ እሱን አልመታም። እኔን እኛ ናቱን ብዬ የገዛ ዘመዴን አስገድሎኝ ችግር ውስጥ ከተተኝ። እና እሺ ምን ማድረግ ያለብን? ለምን ተረጋግተህ አታወራም አንተ? ተረጋጋ። እንዴት ይረጋጋ? አንዴ ካለብንም እናምልጥ። ኦኬ ተረጋግቼ ላውራ አይደለ? እና ታዲያ ማሰብ ነው ያለብን። ተረጋጋ እንዴ ለምን ዘፈን ከፍተህ እንትን አንልም አንጨፍርም? ሞተልህ አይደለ? ከመሬት ተነስተህ ያፈራው ጠላት ሞተ። ምንድን ነው ቁልፍ የምትጎረጉረው አንተ? ለምንድን ነው ወደ እና ራስ ወንጀል ተመለስ። አንዴ ጀልስት እዚህ እስኪ የትም እኮ ማምለጥ እኮ አትችልም። የት ልትሄድ ነው ታዲያ? የትም እኮ ማምለጥ ትፈልጋለህ? በማስረጃ እኮ እንትን የተደረገ እኮ አንተ ምንድን ነው ግልጽ ተናገር። የተፈጠረውን ነገር የነገሩህን ነገር ተናገር። ዮናስ እየነገርኩህ ነው ያለሁት። በአምቡላንስ መጥተው ነው የወሰዱት። በቃ በቀን 10 እንደዚህ አድርግ፣ ሚስቴን እንደዚህ አድርገህ እንደዚህ አምጣት፣ እንደዚህ የሚለኝ ሰውዬ ስልኩን የማያነሳልኝ። ብደውል በቃ እናምልጥ። ይሄ ልጅ ጤነኛ ነው እንዴ? ቆይ ጤነኛ አሳልፈኝ። እኔን የት ነው? ቆይቶ እስቲ ሂድ። ይሄ ልጅ ሁሌ የሆነ ነገር ያመጣብናል። ዮናስ ለምን አትሰማም አንተ? አሁን ደግሞ እኔን እስር ቤት ልትከተኝ ነው? ማን? እኔ ነኝ የማመጣው? እና ታዲያ ማን ነው? አሁን እንደመጣብን ጣጣ አብረን እንወጣ፣ እንጥፋ። በቃ እኮ እኔ ነኝ ችግር እያመጣሁብህ ያለው። እና ታዲያ ማን ነው? ራስህ ነህ። ከመጀመሪያው ከጥንስሱ ጀምሮ ሰላምን ይዘብን የመጣው ከዛ መድኃኒት ያጠጣት ራስህ። ዘመድህም የሆነው ከአንተ ጋር ነው እንጂ ከኔ ጋር ወይ ወደ ነው ልጠፋ የምትለው? ዶሮ እኮ አይደለም የገደልከው። በሻርፕ ተጠቅልለህ ልታመልጥ የምትሞክረው የሰው ነፍስ እኮ ነው እንደሚለው ከሆነ ነው። በቃ አሳልፉኝ። እኔ ዮናስ አንተ ማታግዘኝ ከሆነ ችግር የለውም። እኔ ራሴ እናቴን እንዴት እንደማስፈታ ታሳያቸዋለሁ። በቃ አሳልፉኝ። ራስህን ከወንጀል ነጻ አድርግና ከዛ እናትህን ታስፈታለህ። ወንጀለኛው ራሱ ናቲ ነው። ግን ደግሞ እኔ እስከዛ መያዝ አይቀርም። አንተ ማታግዘኝ ከሆነ እኔ ብቻዬን ማለት እናቴ እንዴት እንደማስፈታ ታሳያቸዋለሁ። እኔ እኮ ባግዝህ ደስ ነው የሚለኝ። ሳ ባግዝህ እኮ ደስ ይለኛል። ግን ይሄ ሰውዬ አሁን እሺ ያገታት ሰውዬ ነው። ሌላ ነገር እየተወራ መታለብ በኩል ሌላ እንደሚባለው ወይ ስልክ ታወራለህ እንዴ? አቤት
አዎ ዘመዱ ሰምቻለሁ። በአምቡላንስ እንደሄደ። እሺ ምን ላይ ነው? ምን ምንድን ነው? ምን ሆነ? ምን ሆነ ነው አንተ? ዮናስ ይሄ ሰውዬ ሳይሞት አልቀረም። ይሄ ሰውዬ ሳይሞት አልቀረም። ልክ ነው ናቲ። ዮናስ ምን ሆነ ነው አንተ? ምንድን ነው የተፈጠረው ነገር? ምንድን ነው ሳሚ? ሞቷል እየተባለ እኮ ነው። አዎ ሞቷል፣ እያለቀሱ ነው። ሞቷል መሰለኝ። እሺ እኔ አሳልፈኝ ልውጣበት። ሰውዬ ሞቷል መሰለኝ። አዎ እያለቀሱ ነው። ሰው በላችሁ፣ ሁለታችሁም ወንጀል ውስጥ ናችሁ። እዚህ ነገር ውስጥ እንዳትገቡ። የት ነው አለ